የነገረ ማርያም ትምህርት የሚቀዳው ትምህርቱ ሙሉ በሙሉ የሚቀዳው ከመጽሐፍ ቅዱስ ነው ወይስ ከሌሎች በቤተክርስቲያኒቱ ውስጥ ከተጻፉ ካሉት መጽሐፍቶች ሁሉ ጭምር ነው የሚቀዳው? ነገረ ማርያም ያው ከዋናው እንግዲህ የሚቀዳው ከመጽሐፍ ቅዱስ መሆን አለበት። ምክንያቱም የነገረ ማርያም ትምህርት የኦርቶዶክስ እንደው ምን ያህል ፐርሰንቱ መጽሐፍ ቅዱሳዊ ነው ብለህ ትላለህ? እኔ ከ90% በላይ ከመጽሐፍ ቅዱስ መሆን አለበት ነው እንደሆነ ነው የምረዳው። 95% በላይ መጽሐፍ ቅዱሳዊ ነው አይደል? እንደዛ ነው እኔ የምረዳው። ለምሳሌ እዚህ ዝም ብዬ ከመጽሐፍ ቅዱስ 95% ብለህ ካልከው ውስጥ አለፍ ብዬ ልጠይቅህ፣ በአጭር መልስልኝ። የማርያም አማላጅነት መጽሐፍ ቅዱሳዊ ነው? ተቀበል ሰው ጌታን ሳይቀበል ወደ ቅዱሳን ህብረት ይጨመራል ብሎ ማመን በራሱ በጣም እንደነዚህ ህፃናት ካልሆናችሁ ካልተመለሳችሁ መንግስተ ሰማያትን ከቶ አታዩም አላችሁ። ስለዚህ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ማለት እንግዲህ ወደ እኔ ይመጡ ዘንድ ማለት ጌታ ቅዱስ ነው አይደለ? ለምንድን ነው እንደዚያ ያላቸው? ወደ እኔ ይመጡ ዘንድ ሲል ምን ማለት ነው? ምን እያለ ነው ጌታ? ወደ እኔ ይመጡ ዘንድ ሲል ምን እያለ ነው? እሺ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ ጌታ ኢየሱስ ክርስቶስ። እንግዲህ ህፃን ከሆነ ለምንድን ነው ጌታ ኢየሱስ ወደ እኔ ይመጡ ዘንድ ብሎ እየፈቀደላቸው? ለምንድን ነው? ለምን ፈቀደላቸው? ህፃናት እንግዲህ ህፃናት ቢመጡ አያውቁም፣ አያምኑትም። ለምን እነሱን ጋበዛቸው? እስኪ እንዲያው አንተ ይህን ከመለስክልኝ ማለት ነው። እየጠየኩ ለምን ትጠይቀኛለህ? ጥያቄ ካለብን ይመልሳለሁኝ። ግን የአንተ ማስረጃ ስለሆነ ምን በተረዳ ሚሊሆን እያወቅኩ ስለሆነ ወደ እኔ ይመጡ ዘንድ ሲል ጌታ ምን እያለ ነው? መለስልኝ። ለምንድን ነው የተከለከሉት? መጀመሪያ ለምንድን ነው አትከልክሏቸው ያለው ጌታ? ለምንድን ነው እነዛን ህፃናቶች አትከልክሉ ያላቸው? ለምንድን ነው? ማለት ይኸውልህ ህፃናትን አሁን ለምሳሌ ይህን ማስረጃ የሰጠው እኮ ህፃናት ወደ እግዚአብሔር መንግስት መቅረብ እንደሚችሉ የሚያስረዳ ጥቅስ እየሰጠው ነው ያለው። አዋይ ምን መሰለህ፣ ትልቁ ስህተት ላሳይህ። አሁን ነው ጥሩ ተወያይ ስለሆንክ ማለት ነው። እነዛ ልጆች የማን ልጆች ናቸው? የክርስቲያን ልጆች፣ የአሕዛብ ልጆች፣ የአይሁዳውያን ልጆች የማን ልጆች ናቸው? የማንኛውም ልጅ ይሁን ህፃናት ነው። ምንም ኃጢአት የለባቸው። አይ ጌታ ምሳሌ የሰጠባቸው የማን ልጆች ናቸው ነው ጥያቄ። ያማ የአሕዛብ ልጆች ናቸው። የአሕዛብ ልጆች? አይ አይደሉም። የአሕዛብ ልጆች አይደሉም። ወንድም ለምስተሃል። የአሕዛብ ልጆች አይደሉም። እሺ ቤተክርስቲያን ነበረች ጌታ ያን ባስተማረበት ሰዓት? ቤተክርስቲያን የተመሰረተችው ከዛ በኋላ ነው። ቤተክርስቲያን አልነበረችም። እነዛ ደግሞ የአይሁዳውያን ልጆች የወገኖቹ ልጆች ናቸው፣ እነዛ ልጆች ማለት ነው። እና ጌታ ወደ እኔ ይመጡ ዘንድ አትከልክሏቸው ሲል ዋናው ለማሳየት የፈለገው እናንተ ካልተመለሳችሁ፣ ምሳሌ አድርጎ ልጆችን ካልተመለሳችሁ፣ ልባችሁን አመፀኛ ካረጋችሁ ወደ እግዚአብሔር መንግስት አትገቡም ብሎ በህፃናት ምሳሌን ሰጥቶ ሲያስተምር ነው የምንመለከተው እዛ ላይ እንጂ ሰው ጌታን ኢየሱስ ክርስቶስን ሳያምን ወደ እግዚአብሔር መንግስት ወደ ቅዱሳን ይጨመራል የሚል ትምህርት እንድንሰራ አይደለም ያን እየነገረን ያለው። እንደዛማ ቢሆን ሐዋርያቱ ለምን ወንጌልን ይሰብኩ ነበር? ሰው ጌታን ሳይቀበል ወደ እግዚአብሔር መንግስት መጨመር ቢችል ኖሮ ሐዋርያቱ ወንጌልን እንዲሰብኩ መላክ አይጠበቅባቸውም ነበር። ወንጌልን ሲሰብኩ የምናየው ሰው ጌታን መቀበል እና ወደ እግዚአብሔር መንግስት እንዲጨመር ስላስፈለገ ነው። ኪዳነ ምሕረት እኮ ልክ ነህ እኮ። አሁን ምን ያስማማናል መሰለህ? ህፃናት ኃጢአት የለባቸውም አይደለ? ለዛ ነው ጌታችን ኢየሱስ ክርስቶስ ህፃናትን ምሳሌ አድርጎ ያወራው እኮ የተናገረው እኮ ህፃናት ኃጢአት ስለሌለባቸው ነው። የዋህ ስለሆኑ ነው። ልበቅኖች ስለሆኑ ነው አይደለ? የእናንተ ስህተት ላሳይህ። እንግዲህ አንተ በ40 ቀኔ ተጠምቄ ወደ እግዚአብሔር መንግስት ተጨመርኩ አልክ እንጂ ህፃን ስለሆንኩኝ ተጨመርኩኝ አይደለም ያልከው። የአንድ የሙስሊም ልጅ ወደ እግዚአብሔር መንግስት ይጨመራል? ህፃኑ የሙስሊም ልጅ ወይ ደግሞ የጴንጤ ልጅ ወደ እግዚአብሔር መንግስት ይጨመራል? ህፃን ማለት ነው። ይጨመራል። ሰው መጠመቅ አያስፈልግም ማለት ነው። በ40 ቀን የተጠመቅከው እንዲሁ በቃ ፕራንክ እያደረጋችሁን ነው እንጂ
ወደ እግዚአብሔር መንግስት ለመጨመሪያ አይደለም ማለት ነው በ40 ቀን የምትጠምቁት ጥምቀት። ይኸውልህ ህፃናት ኃጢአት የለባቸውም አልኩህ እኮ። ወይም ደግሞ ህፃናት በወላጆቻቸው ኃጢአት በዘር ኃጢአታቸው አይጠየቁም። እኔ ጥያቄ በ40 ቀን ብታጠምቁት እንዲሁ ፕራንክ ነው እንጂ ወደ እግዚአብሔር መንግስት ህፃናት እንዲጨመሩ አይደለም የምታጠምቁት ማለት ነው። በ40 ቀን ስትቀመጥ ከቅዱሳን ህብረት ትጨምራለህ እኮ። የጴንጤውም ልጅ ይጨምራል አልከኝ እኮ። የሙስሊሙም ልጅ ይጨምራል አልከኝ። ባይጠመቅም ይጨምራል እያልከኝ ነው ያለው። እናንተ ለሰራችሁት ትምህርት የሚሆን ማስረጃ አይደለም። አሁን በ40 ቀን ተጠምቄ ወደ እግዚአብሔር መንግስት ተጨመርኩኝ፣ በ7 ዓመት ደግሞ ጌታን ተቀብያለሁ ላልከው ትምህርት ማስረጃ የሚሆን አይደለም። አሁን ያነሳኸው ጥቅስ በራሱ ማለት ነው ስለ ህፃናት እንጂ የሚያወራው ስለ ጥምቀት አይደለም የሚያወራው ክፍሉ። በጥምቀት ወደ እግዚአብሔር መንግስት ለመጨመርም ደግሞ አይደለም። ሁለተኛውን ደግሞ ከተናገርከው ደግሞ ወደ ጌታ እንድትመጣ ለምን ጥሪ እንዳቀረብኩልን እንድትረዳው ስለፈለኩኝ ነው። በቅድስና እየኖርኩ ጌታን በተስፋ እየተጠባበቅኩ ነው አልከኝ። ልክ ነው? አዎ። ኢየሱስ ሲመጣ በተስፋ የምትጠባበቀው እንግዲህ ሲመጣ ጌታ ስለሚወስድ ነው አይደል? አዎ። ወዴት ነው የሚወስድ ጌታ? ጌታ የሚወስደኝማ ርስቱን እንድወርስ ነው፣ ወደ መንግስተ ሰማያት ለማስገባት ነው። ያ ማለት በአንተ በስራ ጌታ አይጠይቅህም ማለት ነው አንተን አይደል? ምን አልከኝ? በሰራኸው ስራ ጌታ አንተን አይጠይቅህም ማለት ነው። መጥቶ ዝም ብሎ ነው የሚወስድህ ማለት ነው። በሰራኸው ስራ ማለት በዚህ ምድር ላይ ስትኖር ባደረግከው ድርጊት በስራክ ጌታ አይጠይቅህም፣ አይፈርድብህም ማለት ነው። ይፈርዳል እንጂ ለፍርድ እኮ ነው ጌታ የሚመጣው። ሰው ሊወስድህ አይደለማ፣ ሊፈርድብህ ነው የሚመጣው ጌታ እኮ። ፍርዱን ይፈርዳል እኮ። ይኸውልህ አሁን ጌታችን ኢየሱስ ክርስቶስ ዳግም ተመልሶ ሲመጣ ለፍርድ ነው የሚመጣው። ለፍርድ የሚመጣው ምንድን ነው? ቅዱሳኑን ወይም ደግሞ በሱ በእምነት የቆዩትን በቀኙ ያቆማቸዋል። እሱን ያላመኑትን ከዳተኞችን ደግሞ በግራ ያቆማቸዋል። እዛ ይፈርድባቸዋል ማለት ነው። ሰው ጌታ መጥቶ አንተ ላይ ሊፈርድብህ ይችላል ማለት ነው አይደል? ያማ ፍርድማ እኮ ግድ ነው። ለቅዱሳኑም ለኃጥአኑም ፍርድ ነው። እኔ ስለ አንተ ስለሆነ እየጠየቅኩ ያለሁት በተስፋ እየጠበቅኩ ነው ስላልከኝ ጌታ ሲመጣ ፈርዶ ወደ ሲኦል ሊከትህ ይችላል ማለት ነው አይደል? ይሄማ ወደ ሲኦል እንዳልገባማ እኮ በቅድስና እየኖርኩ ነው እያልኩህ እኮ ነው። ያንተ በቅድስና እየኖርኩ ነው ያልከው እምነት ያንተ በጌታ ዘንድ ውድቅ ሊሆን ይችላል። ምክንያቱም ያንተን ቅድስና የሚመዝነው ጌታ እንጂ አንተ አይደለህም። አንተ ልክ ነህ። የሚመዝነው ጌታ ኢየሱስ ክርስቶስ ነው። ነገር ግን በአንተ እይታ አሁን የኔ ቅድስና የኔ ሕይወት ወደ ሲኦል የሚያስገባ መስሎ ነው አይደል የታየህ? እኔ ደግሞ አንተ ያለህበት የአንተ ቅድስና የአንተ ሕይወት ወይም ደግሞ የአንተ እምነት ወደ ሲኦል እንደሚያስገባ ልረዳ እችላለሁ። ይህ የእያንዳንዳችን አስተሳሰብ ነው ማለት ነው። እኔ እሺ ችግር የለውም። የኔ መረዳትን አልቃወምም። እኔ ችግር የለውም። እኔ በቅድስና የዘላለም ሕይወት አገኛለሁ ብዬ ስለማላምን አታስብ። አንተ ግን በስራዬ ጌታ ወደ ሲኦል ሊከተኝ ይችላል ስላልክ ጌታ መጥቶ ሊፈርድብህ ይችላል ወይ ነው ጥያቄ። ስራክ ተመዝኖ በእኔ ብቻ አይደለም የሚፈርደው፣ በዓለሙ ላይ ነው የሚፈርድ። በዓለሙ ሲፈርድ ለፍርድ ነው የሚመጣው። በቃ ኢየሱስ ክርስቶስ ዳግም የሚመጣው ለፍርድ ነው። በቃ ይህን ማመን አለብን። እሺ አሁን ምንድን ነው ላሳያቸው የፈለግኩት? በተስፋ ጠብቃለሁ ይላሉ እንጂ በተስፋ አይጠብቁም። በፍራቻ ነው የሚጠብቁት። ምክንያቱም ጌታ ክርስቶስ ኢየሱስ መጥቶ ወደ ሲኦል ሊከታቸው ይችላል። ምናልባት ደግሞ አይከታቸውም አውቃለሁ፣ ግን እምነታቸውን ነው የምነግራችሁ። እኔ በፍራቻ አይደለም የምጠባበቀው፣ በክብርና በሞገስ ነው የምጠብቀው። በቅድስና ነው የምጠብቀው። በክብር የምጠብቀው ከሆነ አይፈርድብህም ማለት ነው አይደል? አልገባህም ማለት ነው። ስለዚህ ወንጌሉን አላነበብኸውም ማለት ነው። ይኸውልህ ጌታችን ኢየሱስ ክርስቶስ ለቅዱሳንም ይፈርዳል፣ ለኃጥአንም ይፈርዳል። ይህን ማመን አለብን። አንተ ላይ ይፈርድብሃል ወይ አይፈርድብህም ነው የኔ ጥያቄ። ወደ ዘላለም ያስገባሃል ወይስ ወደ ገነት ትገባለህ ወይስ ፈርዶ ወደ ሲኦል ሊከትህ ይችላል? እርግጠኛነት ታውቃለህ? ስለ ፍርዱ እርግጠኛነት ታውቃለህ? እኮ እሱን እኮ ነው እየነገርኩህ ያለሁት። እሺ ለዛ ነው አየህ ወደ ኢየሱስን ተቀበል ብዬ ጥሪ ያቀረብኩልህ። ቅድም ለምን ወደ ኢየሱስ አትመጣም? እነዛ ሁሉ ያነሳናቸው ጥቅሶች፣ ጥያቄዎች የእግዚአብሔር ቃል ማስረጃ ከሌላቸው ለምን
በሙታን መንደር ትቀመጣለህ። ወደ ኢየሱስ ክርስቶስ መጥተህ ሕይወትህን አስመልጥ ብዬ ጥሪ ያቀረብኩልህ ለዛ ነው። አሁን አንተ እኔን ብትጠይቀኝ ጌታን እኔ በክብር ሲመጣ እንደሚወስደኝ ስለማምን ማራናታ እላለሁ። ጌታ ሆይ ቶሎና እና ውሰደኝ እላለሁ። ምክንያቱም ልጁ ስለሆንኩኝ አብሬው ለዘላለም እንድኖር መጥቶ ስለሚወስደኝ። አንተም ይሄ እምነት እንዲኖርህ ከዘላለም ፍርድ እንድታመልጥ በክርስቶስ ኢየሱስ አምነ ዳን እያልኩ ነው ጥሪ ያቀረብኩልህ ለዛ ነው። እኔ አላቅም፣ ኔትወርክ ሊሆን ይችላል። ምናልባት ሙሌ ኔትወርክ ይሆናል። ሰው ጥሪ ያቀረብኩልህ ለዛ ነው። እሺ ኪዳነ ምሕረት ሰው በክርስቶስ ኢየሱስ በማመን የሚያገኘውን የዘላለም ሕይወት መዳንና አለመጥፋት ወደ ብርሃን ተገለጠ እንዳለው ጳውሎስ ይሄን መዳንና አለመጥፋት በክርስቶስ ኢየሱስ በማመን እንድታገኝ ነው ጥሪ ያቀረብኩልህ። ኢየሱስን ብትቀበል ታተርፋለህ። ኪዳን ብታደርግ ከሱ ጋር ታተርፋለህ። ብሩኬ ምን አለ መሰለህ፣ ስንት ኢየሱስ ነው ያለ? ስንተኛውን ኢየሱስ ልቀበል? እኔ ከድንግል ማርያም የተወለደውን የሕይወት የውሃ ምንጭ የሆነውን በቀራንዮ መስቀል ላይ የተሰቀለውን ለኃጢአቴ የተገረፈውን የተቸነከረውን አምኜ ተቀብያለሁ። ሌላ ኢየሱስ የምታስተዋውቀኝ ኢየሱስ አለ እንዴ? እሺ ጥሩ ነው እኮ ተቀብለ ከሆነ ሌላ ኢየሱስ የለም። እኔ ማመልከው ኢየሱስ የአብ ልጅ የሆነውን ከድንግል ማርያም በስጋ የተወለደውን ኢየሱስን ነው ማመልከው። ከዚህ ውጭ ሌላ ኢየሱስ የለም እናመልከው። ይሄን ኢየሱስ የተቀበለ ሰው ግን በክርስቶስ ኢየሱስ የሚገኘውን ሕይወት በእርግጠኝነት መመስከር ይችላል ነው እያልኩ ያለሁት። አንተ እሱን ምስክርነት ስለሌለክ እውነተኛውን ጌታ አልተቀበልክም። ለምሳሌ የሌለኝ ምንድን ነው? እኔ ስለ ኢየሱስ እመሰክራለሁ፣ ስለ ኢየሱስ እናገራለሁ። ከዚህ የበለጠ ምን ልናገር እችላለሁ? እኔ ስለ ኢየሱስ ያለ ምስክርነት ሳይሆን የጠየቅኩ በኢየሱስ ክርስቶስ በማመን ያገኘኸውን መዳን መመስከር አልቻልክም ነው ያልኩክ። ለምሳሌ በጣም ነው የምመሰክረው። ጻድቅና እኔ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ ሁሌም ነው በየቀኑ ነው የምትመሰክረው። በቅዳሴዋ በውዳሴዋ በሁሉም ነው የምትመሰክረው። እሺ አንተ ጻድቅ ነህ አሁን? ምን አልከኝ? አንተ አሁን ጻድቅ ነህ ወይ? አዎ ጻድቅ ነኝ። ጻድቅ ነህ አሁን አንተ? አዎ። መልካም ነው። ጻድቅ ማለት በእግዚአብሔር ፊት ነውር አልባ ማለት ነው። በእግዚአብሔር ፊት ትክክል መሆን ማለት ነው። ጻድቅ መሆን ነውር የሌለበት ስህተት የሌለበት ሰው ማለት ነው። ሰው እንደዛ ነህ ማለት ነው አንተ አይደል? አዎ። በጣም ጥሩ። ይሄን ጽድቅ ያገኘው በክርስቶስ ኢየሱስ ነው በስራክ ነው? በክርስቶስ ኢየሱስ ነው። መልካም። በክርስቶስ ኢየሱስ የጸደቀ ሰው ደግሞ አይፈረድበትም ማለት ነው አይደል? አይፈረድበትም። ጌታ ሲመጣ አንተ ላይ አይፈርድም ማለት ነው? ያማ ቃሉ እንደሚናገረው እኮ ይኸውልህ፣ ምንድን ነው የሚለው በዮሐንስ ወንጌል ላይ ይኸውልህ፣ ብለኸኛል። ቆይ ጻድቅ ላይ አይፈረድም እኔ ጻድቅ ነኝ ብለኸኛል። ሰው ጌታ ሲመጣ አይፈርድብህም ማለት ነው ወይ? ጻድቅ ነኝ ብለህ ስለነገርከኝ ጻድቃን ላይ ደግሞ አይፈረድም፣ የዘላለም ሕይወት ነው ያላቸው ጻድቃን። ሰው ጌታ ሲመጣ አይፈርድብህም ወይ ጻድቅ ከሆንክ? አዎ አሁኑኑ ተፈርዶበታል እኮ ነው ቃሉ። አሁኑኑ ተፈርዶበታል። ያላመነ አሁኑኑ ተፈርዶበታል። ያመነ ደግሞ በክርስቶስ ኢየሱስ የዘላለምን ሕይወት ያገኛል ማለት ነው። ያ ማለት አንተ ጌታ ወደ ፍርድ አምጥቶክ በግራ ምናምን አያቆምህም። የዘላለም ሕይወት እንዳለ እርግጠኛ ነህ። በቃ ይሄን ኮንፌስ እንድታደርግ ነው የፈለግኩት። ጌታ አይፈርድብኝ። ልክ ነው። ግን ይኸውልህ አሁን የማቴዎስ ወንጌል ላይ ያለውን ስትረዳው ለምሳሌ ጌታ ኢየሱስ ክርስቶስ በቀኙ ያቆማቸዋል፣ በጎችን በቀኙ ያቆማቸዋል፣ ፍየሎችን ደግሞ በግራ ብሎ ሲናገር ቅዱሳንንና ወይም ደግሞ በመጨረሻው ዘመን ለፍርድ ሲመጣ ቅዱሳኑን በቀኙ ኃጥአንን ደግሞ በግራው እንደሚያቆም ነው የሚናገረው። ያህን ለመግለጽ ነው። አንተ ቅዱስ ነኝ ስላልክ በቀኝ ነው የምትቆመው ማለት እኮ ነው። ታውቃለህ። በትክክል በጣም ጥሩ። በስራክ አይፈረድብህም ማለት ነው። በክርስቶስ ኢየሱስ በማመን ነው ጻድቅ ነኝ ስላልከኝ ጌታ በስራክ አይጠይቅህም ማለት ነው። አንተ አይጠይቀኝም። ስራ አያድንም ብሎ ያምናል ወንድማችን። በቃ ይሄ ነው በክርስቶስ ኢየሱስ ማመን ማለት፣ በእርሱ በተደረገው ቤዛነት በጸጋው እንዲሁ መዳን ማለት ይሄ ነው። ስራው የሰው ልጅ ስራው እንደማያድን
ማመንና በክርስቶስ ኢየሱስ ሕይወት እንዳገኘ ከተናገረ ክርስትና ማለት ነው። እርግጠኝነት ስለሆነ ችግር የለውም። ይዋሽ ምንም ይበል ከውይይቱ ለማምለጥ የሚሆን ብቻ ኮንፌስ ካረገ ጥሩ ነው። በቃ እሱን ነው ፈልገው አይደለም መዋሸት ምናምን አይደለም። ከውይይቱ ለመራቅ ሳይሆን ይኸውልህ ልንገርህ፣ አሁን እናንተ ስራ የምትሉት ምኑን ነው ስራ የምትሉት? አሁን አንድ ሰው በስራው ይጸድቃል ማለት ነው ስትል አሁን ምን ማለት ነው? ሰው አሁን በራሱ ስራ ይጸድቃል፣ በራሱ ስራ ብቻ ይጸድቃል ማለት አይቻልም። ነገር ግን ስራችን የቅድስና ወይም የጽድቃችን መገለጫ መሆን አለበት። አሁን ብዙ ጊዜ በእኛም በኦርቶዶክስም እንደዚህ ዲቤት ሲገቡ ምናምን ትንሽ እኔም በጣም ቅር ነው የሚለኝ እንደዚህ ሲያወሩ ማለት ነው። ምክንያቱም አንድ ሰው በስራው ብቻ ሊጸድቅ አይችልም። ምክንያቱም ጌታችን ኢየሱስ ክርስቶስ እኛን ሲያድነን እንዲሁ ነው ያዳነን። እንዲሁ በጸጋው ነው የዳናችሁ ነው አይደል ተብሎ የተጻፈው። እንዲሁ በጸጋው ነው የዳን ነው። ነገር ግን ስራችን ምንድነው? የቅድስናችን ወይም የጽድቃችን መገለጫ መሆን አለበት። መገለጫ ማለት ምንድነው? ምን መሰክርበት ማለት ነው እንጂ አንድ ሰው በስራው ብቻ ሰው ስለሰራ ብቻ ይጸድቃል ማለት አይደለም። ይህን መረዳት አለባችሁ። በስራው ብቻ ሳይሆን በቃ በስራ መጽደቅ አይቻልም። ነገር ግን እንዳልከው ስራ የቅድስና መገለጫ ነው። ፐርፌክታው የዳነ ሰው የጸደቀ ሰው በቅድስና ይኖራል፣ ህይወቱን ያሳያል። ያን በእግዚአብሔር ፊት ነውር አልባነቱን በሰው ፊት ይገልጣል ማለት ነው። ለእግዚአብሔር ተለይቶ በመኖር ምንም ጥያቄ የለውም። በቃ የዳነ ሰው ህይወት አለው፣ የሚታይ ህይወት፣ የቅድስና ህይወት፣ የመለየት ህይወት አለው። ለመዳን ሳይሆን ግን ስለ ዳነ የሚያደርገው ህይወት ነው። በዚህ ሀሳብ ከተስማማ በቃ ፐርፌክት። እኔም በዚህ ነው ማምነው። ማለት ከመናገር ማለት ከአረዳድ ከአገላለጽ አንጻር ነው እንጂ ቤተክርስቲያናችን እንደዛ ነው የምታስተምረው። ግን ከአገላለጽ አንጻር ነው። አሁን ሰዎች ብዙ ጊዜ ስራ ሲባል በቃ ሰው ሰርቶ ብቻ የሚጸድቅ ተራራ ወጦ እንደዚህ ምናምን የሚጸድቅ አድርገው ነው የሚረዱ። ሌላ ቤተ እምነት ላይ ያሉ ሰዎች እንደዛ ስናስተምር እንደዛ አድርገው ነው የሚረዱ። ግን ከጌታችን ከኢየሱስ ክርስቶስ በቀራንዮ ከተሰራው ስራ ውጭ መዳን የለም። ከዛ በኋላ የሚመጡ ነገሮች ሁሉ ምንድናቸው? እኛ ለቅድስናችን የምናሳየው ለአህዛብ ወይም ደግሞ ላላመኑ ሰዎች የምናደርገው ነው። እሺ እኛ አሁን አምነን እንደ አህዛብ ሰዎች እንደ ዓለማዊ ሰዎች የምንሆን ከሆነ ምኑን ጸደቅን ታዲያ? ይህን ለመግለጽ ነው። ጥሩ ነው። ቤተክርስቲያናችን እንደዚህ ነው የምታስተምረው የሚለውን ባልቀበልህም የአንተን ግን መረዳት በጣም አክብሬያለሁ፣ ተቀብያለሁ። ትክክል ነው። አንተ እንደ እግዚአብሔር ቃል ተረድተሃል። ቤተክርስቲያናችሁማ ማትለው ነገር የለም። ቴዎድሮስ ይመጣል በመጨረሻው ዘመን። ከዛ ከግብፁ ከአሌክሳንድሪያው መሪ ጋር ጦርነት ያደርጋል። መዓት ነገር ነው ኢትዮጵያ ኦርቶዶክስ የምትለው፣ ለዛውም በመጽሐፍ ቅዱስ አንድምታ ላይ ማለት ነው። እና ቤተክርስቲያኔ ትላለች ላልከው አልስማማም። አንድ የአንተን እምነት ግን ይኸውልህ አሁን ያልኸኝ ቴዎድሮስ ይመጣል ምናምን ያልኸው ይሄ የግለሰብ እንትን ነው። አሁን በቤተክርስቲያናችን የሚሰጥ ቋሚ የሆነ ትምህርት አይደለም። ይህ አሁን ግለሰብ የጻፈውን እንትን ትራክት ይዘህ እንደዛ ማለት የለብህም። ስህተት፣ ተሳሳት። ምን አልኩህ እኔ? የማቴዎስ ወንጌል መጽሐፍ ምዕራፍ 24 አንድምታ አልኩህ እኮ። በኢትዮጵያ ኦርቶዶክስ አንድምታ ነው እያልኩ ያሉት፣ የግለሰብ መጽሐፍ አይደለም ያልኩህ። ማቴዎስ 24ን ቤተክርስቲያኒቷ ስተረጉም ቴዎድሮስ ይመጣል ብላ ነው የተረጎመችው። ሰርፕራይዝ እንዳትሆን፣ በቃ እንደዛ ተብሎ ተተርጉሟል። ቴዎድሮስ ሳልሳይ ቴዎድሮስ ይመጣል ተብሎ በማቴዎስ 24 ትርጓሜ ተተርጉሟል። ማየት ከፈለግ ይኸው ኤርሚ ከፍቶ ያሳያል፣ የምትፈልግ ከሆነ የግለሰብ ሀሳብ ሳይሆን የቤተክርስቲያኒቷን አቋም ነው የነገርኩህ። እሺ የአንተን እምነት ግን የአንተን መረዳት በጣም አክብሬ ማለት ነው። ጌታ ይባርክ። በጣም ደስ የምትል ተወያይ ነህ። ተባረክ ወንድም አለ። እሺ ተባረኩ። እኔም በጣም አመሰግናለሁ ብሩዬ። ኦኬ ወንድምነት አለ ኤርሚ ያለ ኪዳነ ምሕረት ኦርቶዶክሳዊ ወንድም ነው። ጥሩ ተወያይ የሆነ ወንድም ነው። ዛሬ አይ ቲንክ ለሁለተኛ ቀን ነው እንደዚህ ወይ ለሶስተኛ ቀን እንደዚህ መጥቶ ተወያይቷል። ቴንኪዩ ስለነበራችሁ ነገር። እኔ ግን ወንድምነት ጥያቄ አለ ለአንተም ለኪዳነ ምሕረት ለሁለታችሁም። በተለይ ኪዳነ ምሕረት እስኪ ከቻለ የሚመልስልኝ አለ አይደል? ኪዳነ ምሕረት እሺ ኤርሚ ያለው እንግዲህ እንደምታውቀው በኦርቶዶክስ የነገረ ማርያም ትምህርት አለ አይደል? የነገረ ማርያም ትምህርት የሚቀዳው ትምህርቱ ሙሉ በሙሉ የሚቀዳው ከመጽሐፍ ቅዱስ ነው ወይስ ከሌሎች በቤተክርስቲያኒቱ ውስጥ ከተጻፉ ካሉት መጽሐፍቶች ሁሉ ጭምር ነው የሚቀዳው?
እሺ እንግዲህ ነገረ ማርያም ያው ከዋናው እንግዲህ የሚቀዳው ከመጽሐፍ ቅዱስ መሆን አለበት። ምክንያቱም አዋልድ መጽሐፍት የምንላቸው መጽሐፍ ቅዱስን መምሰል አለባቸው። እነዚያን መስለው ካልተገኙ ይወገዳሉ ማለት ነው። ስለዚህ ማንኛውም አዋልድ መጽሐፍት ቤዝ አድርጎ መነሳት ያለበት ወይም ደግሞ አባት አድርጎ መነሳት ያለበት መጽሐፍ ቅዱስን ነው ማለት ነው። ስለዚህ የነገረ ማርያም ትምህርት የኦርቶዶክስ እንደው ምን ያህል ፐርሰንቱ መጽሐፍ ቅዱሳዊ ነው ብለህ ትላለህ? እሺ እንግዲህ አንዳንድ ባለፈም ስናወራ እንደነበረው አንዳንድ ቃላቶች ወይም ደግሞ አንዳንድ ጽሑፎች እንደዚሁ የተለያዩ ቅጂዎች ሲዘጋጁ በነገረ ማርያም ማለት ከታምረ ማርያም ይሁን ከድርሳነ ኪዳነ ምሕረትም ይሁን ከተለያዩ ድርሳናት ገድላት ላይ ብዙ እንትኖች ሊኖሩ ይችላሉ፣ ሕጸጾች ሊኖሩ ይችላሉ። እነሱ ምን ያህል ፐርሰንቱ ከመጽሐፍ ቅዱስ ነው የተቀዳው? በጥናት የተደገፈ ባይሆንም በግምት ስትገምት ኦርቶዶክስ ነገረ ማርያም ትምህርቷን ያዋቀረችው ትምህርቷን የሰራችው በመጽሐፍ ቅዱስ ምን ያህል ፐርሰንት ላይ ነው? ከመጽሐፍ ቅዱስ ውጭ ባሉት ደግሞ መጽሐፍቶች ምን ያህል ፐርሰንት ላይ ነው? በፐርሰንት በግምት ንገረኝ ነው ያልኩህ፣ በአንተ መረዳት። እኔማ በመጽሐፍ ቅዱስ እኔ ከ90% በላይ ከመጽሐፍ ቅዱስ መሆን አለበት ነው እንደሆነ ነው እኔ የምረዳው። 95% በላይ መጽሐፍ ቅዱሳዊ ነው አይደል? እንደዛ ነው እኔ የምረዳው። እሺ ለምሳሌ እስኪ ዝም ብዬ ከመጽሐፍ ቅዱስ 95% ብለህ ካልከው ውስጥ አለፍ ብዬ ልጠይቅህ፣ በአጭር መልስልኝ። የማርያም እንደው ቀለል ያለው ማለት ነው ምዕመኑ የሚያውቀውን ሁሉም የሚያውቀውን ከሊቅ እስከ ደቂቅ ሁሉም የሚታምንበትም ማለት ነው። የማርያም አማላጅነት መጽሐፍ ቅዱሳዊ ነው? ጠቅሳለህ? የማርያም አማላጅነት? አዎ ጠቅሳለሁ። መጽሐፍ ቅዱሳዊ ነው? አዎ ጠቅሳለሁ። መጽሐፍ ቅዱሳዊ ነው አይደል? አዘጋጅልን። እሺ የማርያም ከሙታን መነሳትና ማድረግ መጽሐፍ ቅዱሳዊ ነው? የማርያም ከመሞትና ከሙታን መነሳት በመጽሐፍ ቅዱስ አልተዘገበም። ማድረጓስ? ሁሉም አልተዘገበም። ስለዚህ መጽሐፍ ቅዱሳዊ ነው አይደለም? ይሄ መጽሐፍ ቅዱሳዊ አይደለም። ይሄ ከሌሎች መጽሐፍ እንዲቀዳ ነው። መጽሐፍ ቅዱሳዊ አይደለም። እሺ ቴንክ ዩ። ወደ ማርያም ጸሎት ማቅረብ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ አይደለም? ጸሎትና ልመና ማቅረብ መጽሐፍ ቅዱሳዊ ነው። ጥቅሱን አዘጋጅልን። ቴንክ ዩ። እሺ ማርያም በሁሉ ቦታ ስለመገኘቷ መጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ ነው። በሁሉ ቦታ መገኘቷ መጽሐፍ ቅዱሳዊ ነው። ጥቅስ አዘጋጅልን። እሺ ቢያንስ እስኪ እነዚህ ሶስቱን ጥቅሶች ስጣን። ማማለዷ መጽሐፍ ከመጀመሪያው ሲጀምር ድንግል ማርያም ታማልዳለች አታማልድም የሚለው አንደኛው ዮሐንስ 3 ነው። ዮሐንስ 3 እንደምታውቁት ያው ሁሌ የሚጠቀስ ጥቅስ ነው። ይሄ ያው ዮሐንስ 3 ነው፣ የቃና ዘገሊላው ማለት ነው። ዮሐንስ 2 ዮሐንስ 2 ማለት ነው። እሺ አማለደች እዛ ጋር? አዎ አንድ ሰው ተጨንቆ ወደ እሷ ሄዶ እንደዚህ እኮ አለቀብኝ እንደዚህ እኮ ሆንኩኝ ሲላት ያው ወደ ልጇ ሄዳ አስረዳችው፣ ነገረችው። ጌታችን ደግሞ በችሎታው ወይን ጠጅ ቀይሮታል ይላል። እንደዛ የተጨነቀ ሰው ወደ እሷ ጋር መጥቶ እባክሽ አለቀብን ምናምን ነገር ብሎ ለመናት ይላል። አይደል የሚለው አይልም እንደዛ። የተጨነቀ ሰው መጥቶ እባክሽ እመቤቴ አለቀብን፣ እንደው እባክሽ እስርሽ ካለው ከልጅሽ ልጇ ራሱ እንኳን ማን እንደሆነ እንኳን አያውቁትም። እንኳን እሷን በሱ በኩል እንኳን እሱን በእሷ በኩል ሊጠይቁት ቀርቶ አይደለም ልጇ እንኳን ማን እንደሆነ እንኳን ራሱ እንኳን አያውቁትም።
የሚያውቁም ካሉ በጣም ጥቂት የስጋ ቆይ የሚያውቁትም ሰዎች ካሉ ጥቂት የስጋ ዘመዶች ነው የሚያውቁት። እሷ ማርያምን በልቧ ተጠብቀው ነበር ብሎ ስለሚል እንደነ ዮሴፍ አይነቶች እንደ ዮሴፍ አይነቶች የሚያውቁት እሷ ማርያምን በልቧ ተጠብቀው ነበር ብሎ ስለሚል ግሎሪ ያለ ወንድምናት እና አያውቁትም ነበር። እንዴት አንተ አሁን ያልከውን ቃል የታለ የለም አይልም መጽሐፉ። እሱን እንትን ልበልልህ። አይ ማለት የፈለጉት እንደሱ ሳይሆን ድንግል ማርያም በሰርጉ ቤት ውስጥ ነበረች አይደለ? አዎ። ታዲያ እንዴት የተጨነቀ ሰው መጥቶ ነገራት ብለህ አልከኝ? የታለ የቱ ጋር ይላል እንደዛ? እሺ እሱን መጽሐፍ ቅዱሱ በሚለው ዳይሬክት ቃል በቃል እንዳልከው ዶኪማስ ባለሰርጉ ሂዶ ድንግል ማርያምን እንደዚህ እኮ የወይን ጠጅ አለቀብኝ ምን ላድርግ ምናምን ብሎ አወያያት አይደለም። ቃል በቃል እንደዛ ሳይሆን ያለው ድንግል ማርያም በዛው በሰርጉ ቤት ስለነበረች የጓዳውን ነገር ስላየች ዙሮ ተረድተዋለች። ዶኪማስ የወይን ጠጁ እንዳለቀበት ተረድተዋለች። ስለዚህ ልጇ ደግሞ አምላክ እንደሆነ ታምራትን ማድረግ እንደሚችል ስለምታውቅ ወደ ልጇ ሂዳ ያለውን ነገር አስረድተዋለች። ያለ መግለጽ ነው። ኦኬ። ስለዚህ እነሱ አልለመኗትም ማለት ነው። አዎ አንቺ ለምኝልን እሱ ጋር ምክንያቱም በጓዳ ውስጥ እንግዲህ ዶኪማስም ሆነ የዶኪማስ ባለቤት ወይም ደግሞ ሌሎች እንደዚሁ የሰርጉ አስተናጋጆች ከእሷ ጋር ያወሩት ነገር ምናልባት ይኖራል፣ ግን በመጽሐፍ ቅዱስ ላይ አልተጻፈም። ግን ያወሩት ነገር ይኖራል። የሆነ ሰው ብቻ አውርቷታል ነው የምትለን። የተጻፈ ባይኖርም ግን የሆነ ሰው አውርቷታል። ጭንቀታቸው ጓዳ ውስጥ ያለውን ችግር አብረው አውርተዋል። መቼም ይሄን ለመረዳት መቼም እንትን መሆን አይጠበቅብንም። ከዚህ ውጭ ሌላ እሷ የምታውቅበት ምክንያት የለም። ጠጅ ማለቁ ቀጥታ እኮ እሷ ነበረች እኮ የወይን ጠጅ እኮ ማለቁን እኮ ቀጥታ እሷ አይታለች እኮ አብራ ጓዳ ውስጥ ነበረች። ስለዚህ የግድ ሊነግሯት ያስፈልጋል። ለምን ግምቱ ላይ ለምን ትኩረት አድርገው ምናልባት አሁን ሊነግሯት የሚችሉት ምን እንደሆነ፣ ምክንያቱም እሷ ለልጇ ትቀርባለች፣ ቅርብ ናት። ለልጇ ለኢየሱስ ክርስቶስ ቅርብ ስለሆነች ለእሱ እንድታስረዳላቸው ነግረዋት ሊሆን ይችላል እንጂ ግን ሆኖ አልተገኘም። መሆኑንማ የምናየው ሂዳ ለኢየሱስ ክርስቶስ እንዳስረዳቸው ይናገራል። እሷ እሺ ለእሱ መንገሯንማ መጽሐፉ ይናገራል። እነሱ ግን ለእሷ እንደነገሩት የሚያስረዳለ ግምትህን አሁን ሊያደርግልህ የሚችል ነገር አለ። እሱን ቀጥታ ቃል በቃል የተጻፈ የለም። ግን እኛ እሱን ለመረዳት ታዲያ እንደዚህ የተጻፈ ከሌለ ወንድሜ ኪዳነ ምሕረት አሁን የጠቀስከው ዮሐንስ ወንጌል መጽሐፍ ምዕራፍ 2ን ጠቅሰህ የማርያምን አማላጅነት ያረጋግጥልኛል ብለህ ቅድም የማርያም አማላጅነት መጽሐፍ ቅዱሳዊ ነው ብዬ ስልህ አዋልከኝ። ዋቢ ስጠኝ ብዬ ስልህ ዮሐንስ ወንጌል መጽሐፍ ምዕራፍ 2ን ጠቀስክልኝ እና አሁን ሄደን ስናነባው አንቺ ለምኝልን ከኛ ወደ እሱ ትንሽ ቀረብ ያልሽነሽ እና እኛ እንግዲህ እንደምታውቂን ኃጢአተኛ ነኝ፣ አንቺ ደግሞ ጻድቅ ነሽ፣ ከአንቺ ይልቅ ከኛ ይልቅ ያንቺን ልመና ይሰማል ብሎ በሚል የሰርጉን ቤት ባለቤትም አላካትም፣ አልጠየቃትም፣ አልለመናትም። ስለዚህ አማለደች ይባላል። ታዲያ አይባልም። አንድ ሁለተኛ አየው መጽሐፍ ቅዱሳዊ ነው ብለህ ያልከው ምን ያህል እንደማያስኬዳችሁ ማለት ነው። ስለዚህ ነገረ ማርያም ትምህርታችሁ ከመጽሐፍ ቅዱስ 95% አንተ ቅድም ያልከው ከመጽሐፍ ቅዱስ ይቀዳል አልክ እንጂ አሁን ሶስቱን እንኳን ቢያንስ የተናገርንበትን አሁን እንደዚህ በነጥብ እያፈረስን ወይ ደግሞ አንተ እየገነባህ እኔ ደግሞ ወይ እኛ ደግሞ እያፈረስን እንቀጥል ማለት ነው። ስለዚህ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ አይልም በሰርጉ ቤት እሱን በደንብ እንትን እንበለው። ኦኬ። ምክንያቱም አሁን እሱ ጋር ድንግል ማርያም እኮ እየዛ እንደገና መልስ ከልጇ እኮ መልስ ለሰርጉ አስተናጋጆች እኮ መልስ ተሰጥቷቸዋል አይደለ? ከጠየቀች በኋላ ነው። ምን ብሎ ተመለሰ? 6ቱን ጋኖች እንዲሞሏቸው ተጠየቀ አይደለ? እሷ ከተናገረች በኋላ ነው ያ የሆነው። ለምን ታዲያ መጀመሪያውኑ ያ ነገር አልተከሰተም? እሷ ነች እንጂ የተናገረችው። እነሱ እሷን ጠይቂልን ብለዋት ጠይቀው አይደለም።
አየህ እናንተ ችግሩ ይኸውልህ ኪዳነ ምሕረት እናንተ አንተ አሁን ማርያም ታማልደኛለች ብለህ ስትል አንተ ማርያምን ጠይቃት ማርያም እግዚአብሔርን ጠይቃት ነው አይደለ? ማነው ጠይቃው ነው አይደለ? ታማልደኛለች ብለህ የምትለው እነሱ ግን ማርያምን ጠይቀዋት ማርያም ኢየሱስን ጠይቀው አይደለማ። አየው እነሱ ምንም ያሏት ነገር የለም። አልተጻፈማ። አሁን እኮ ይበሏት አይበሏት አሁን እኮ አልተጻፈም። ታዲያ ባልተጻፈበት ታዲያ አልተጻፈም አይደል? ኦኬ ባልተጻፈበት ለምንድን ነው መገመት የፈለግከው? አሁን እኮ አንተም እኮ ኤርሚ ገምተህ ነው። ምክንያቱም ይበሏት አይበሏት እኮ አንተም እርግጠኛ አይደለህም። ኦኬ ካሏት የሚጻፍ አለ አይደል? ለምሳሌ በሰርግ ቤቱ መካከል ለምሳሌ ኮንቨርሴሽን ነበር፣ ንግግር ነበር። የወይን ጠጁን ከቀየረው በኋላ የወይኑ ጠጅ አሳላፊ ይሄንን መናኛውን ለህዝብ የሰጣችሁት ይሄን እስካሁን የተደብቃችሁ ነው ምናምን ነገር እያለ እየተባለ ነበር አይደል? ኦኬ ስለተጻፈ ማለት ነው። አማላጅነት የማርያምን አማላጅነት ያረጋግጥልኛል ብለህ ያልከው የመጽሐፍ ቅዱስ ክፍል የጠቀስከው የመጽሐፍ ቅዱስ ክፍል ማርያምን ማማለዷን የሚያሳይ ምንም አይነት ምንባብ የለውም እዚህ ክፍል ላይ ማለት ነው። አንደኛ ልብ በል ማርያም እናንተ ናችሁ ታማልዳለች ብላችሁ የማይገናኘውን ለማገናኘት የማይሰፋውን ለመስፋት የማይቀራረበውን ለማቀራረብ ስትጥሩ በጣም ብዙ ጥያቄ ይነሳባችኋል። ለምሳሌ ማርያም የወይን ጠጁ እንዳለቀ ያወቀችው ልብ አውቃ ስለሆነ ማወቃዋን ያረጋገጠችው አንዳንዴ እነሱ ነግረዋት ነው ትሉናላችሁ። ጠበቅ አድርገን ስንጠይቅ ደግሞ ያው ኦርቶዶክሳውያን አጠቃላይ የሚሰጡትን ምልከታ ለማለት ነው። ቅድም እነሱ ነግረዋት ነው ብለህ ባልክበት የት አለ ብዬ ስልህ የለም እነሱ የነገሩበት። ሊዲያ ሚዩት አድርጊው እህታችን። እነሱ ነግረዋት አይደለም። እሺ ቤቢ ተባረክልኝ። ጌታ ዘመንህን ይባርክ። እሺ ነግረዋት ነው ትሉናላችሁ፣ ግን የለም። ከዛ ደግሞ ሳይነግሯት ደግሞ የልብ አውቃ ናት ትሉናላችሁ፣ እሱም የለም። ማርያም የልብ አውቃ አይደለችም፣ ሳይነግሯት አወቀች ብለው ይላሉ። ሳይነግሯት ያወቀች የልብ ስለምታቅ ነው ተብሎ እየተባለ ማለት ነው። እሱንም አይልም እንደዛ። የጌታችን እናት ማርያም ግን አቤት እንትን የልብ አውቃ ነው እነሱ ሳይነግሯት እሷ አውቃ ነው ምናምን የሚለው እሱ ከመጽሐፍ ቅዱስ አስተምሮ ጋር አይሄድም። ምክንያቱም እንዲያውም እኮ የሚለው ምን መሰለህ፣ ጌታችን ኢየሱስ ክርስቶስ ወደ ሰርግ ቤቱ ሲታደም እኮ ከሐዋርያት ጋር ነው የሄደ። ነገር ግን ቀድማ ድንግል ማርያም ግን በዚያ እንደነበረች ነው መጽሐፍ ቅዱሱ የሚያስረዳው። የሚገርምህ ማለት ነው። ምክንያቱም ምናልባት ባይጻፍም እንኳን በአይሁድ ማህበረሰብ ውስጥ ያው እንግዲህ ድንግል ማርያም በዛ በሰርጉ ቤት እንደነበረችና ምናልባትም እንደውም የስጋም ግንኙነት ማለት የስጋ ዝምድና በጣም የራቀም ቢሆን እንኳን ወይም ደግሞ በጣም የጎረቤት አላደለ አሁን እኛ በሀገራችን እንደምናደርገው በጣም የተቀራረበ የጉርብትና ኑሮ እንደሚኖሩና ወይም ድንግል ማርያም በዚያ ውስጥ በጣም ትልቅ ድርሻ የነበራትና በሰርጉ ቤት ውስጥ በጣም ትልቅ ድርሻ የነበራት ሴት እንደነበረች ነው የሚናገረው። የሚገርምህ እንጂ አውቃ ምናምን ሳይሆን በጓዳ ውስጥ የነበረውን ነገር ታውቃለች። ያ ማለት አብራ ነበረች። የወይን ጠጁ እንዴት እንደተዘጋጀ ምን ያህል እንደሆነ በደንብ ታውቃለች ማለት በሰርጉ ቤት ነበረች፣ በአካል ስለነበረች ማለት ነው እንጂ እንደ ጌታችን እንደ ኢየሱስ ክርስቶስ የልብ አውቃ ምናምን የሚለው እሱ አያስኬድም። አንተ አትቀበለውም ይሄንን። ቴንክ ዩ። ይሄ የተፈወሰ ሀሳብ ነው። ስለዚህ ምን አልከን? ማርያም የስጋ ዘመድ የቅርብ ሰው ልትሆን ስለምትችል በዚህ ደረጃ ጓዳ ጎርጓዳውን እናቶች ወጡን እየጨለፉ እንጀራውን እየቆረሱ ጠላውን እየቀዱ እንደሚሰጡ ጠጁን እየቀዱ እንደሚሰጡ እሷም ከዛ መካከል ቤተ ዘመድ ስለሆነች በዚህ መሰረት ጓዳ ጎርጓዳውን በስጋ አይኗ ያየችውና የተመለከተችው ስለነበረ ከዚህ የተነሳ ነው ልታውቅ የቻለችው። ይሄ ጥሩ የሚያስኬድ ነው። ስለዚህ በዚህ አሁን ባልከው ሎጂክ መሰረት ስንሄድ ማርያም እዛ ከተጠሩት እንግዶች መካከል ናት። ከነ ልጇ ተገኝታለች። ልጇ ደግሞ ከተከታዮቹ ከደቀ መዛሙርቱ ጋር ተገኝቷል። ስለዚህ
የወይን ጠጅ እንዳለቀ ሰዎች መጥተው እመቤቴ ሆይ አልቆብናልና አማልጅን ብለው ነግረዋት አይደለም። ራሷም ልብ አውቃ ተብሎ እንደሚባል ልክ ለጌታ እንደምሰጠው ይሄን ባይዘው ኦርቶዶክሳውያን በሙሉ ስለሚናገሩት ነው። በየቦታው ነው የሚቀደደው፣ በየቦታው ነው የሚበላሽባችሁ። የሆነ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ እንኳን ስለ ቅድስት ድንግል ማርያም አማላጅነት ይናገራል ብላችሁ የምትሉት ክፍል እርስ በርሱ እንኳን እንዴት እንደሚጣላ ማለት ነው። ስለዚህ የምትሰጡት መላምት ሁሉ ጭምር አልያያዛል፣ አልገናኛለ እንትኑን ሊያጠናክርላችሁ አልቻለም። አማላጅነቷን ሊያጠናክር አልቻለም ማለት ነው። ከዚህ የተነሳ ይሄው እስካሁን ድረስ በእግር በፈረስ ይፈለጋል። የማርያምን አማላጅነት ጥምን የሚያረካ ልብን የሚያሳርፍ እንደሚባለው እንዲህ አይነት መልስ ጠፋ። የለም እንዱ ታማልዳለች ሆነ። በቃ ታማልዳለች አታማልድም። በቃ የሆነ ኦርቶዶክሳውያን በቃ ቢጻፍም ባይጻፍም እመቤታችን ትልቅ ስፍራ ስላላት ብለው ይለዋሉ። በቃ እንደዚህ ነው። ስለዚህ የጌታ እናት ማርያም ማማለዷ መጽሐፍ ቅዱሳዊ አይደለም ማለት ነው። ይሄን በዚህ ዘጋ ነው። ቅድም መጽሐፍ ቅዱሳዊ ነው ብለህ ያልከኝ መጽሐፍ ቅዱሳዊ እንዳልሆነ አየን ማለት ነው በመረጃ። ሁለተኛው የጌታችን እናት ማርያም ሞታ ከሙታን ተነስታ አድርጋለች ብሎ የሚል ትምህርት አላችሁ። ይሄም መጽሐፍ ቅዱሳዊ ነው ቢቤ ስልህ አዎ ብለኸኛል ኪዳነ ምሕረት። ይህንንም እስቲ መልስልን። ልክ እንደዚሁ እንደ አማላጅነቱ እየገደል ነው አይደለም ያልኩህ ኤርሚ። ይሄኛው የድንግል ማርያም መሞት እና ከሙታን መነሳት በመጽሐፍ ቅዱስ ከማቴዎስ እስከ መሞቷን ተው፣ ግን ከሙታን ተነስታ ማረጓ ላይ መሞቷ ችግር የለውም። ከሙታን ተነስታ ማረጓ ግን ያው አድምቃችሁ የምትሰብኩት ስለሆነ መጪውም ደግሞ ያው ወርሃ ነሐሴ ነው። ገና ምንም እንኳን ሰኔ ቢሆንም አሁን ግን ከአንድ ወር ምናምን ነገር በኋላ ነሐሴ ይመጣል። ስለምታከብሩት እሱ ላይ ትኩረት አድርገህ ብትናገር ደስ ይለናል። መሞቷን ተው፣ ከሙታን ተነስታ ማረጓል ማለት ነው። እሱን እኮ ቅድም ነግሬሃለሁ። መጀመሪያ ገና ስጠይቀኝ የድንግል ማርያም ከሙታን መነሳት አልተጻፈም፣ በመጽሐፍ ቅዱስ አልተዘገበም፣ ከሌሎች መጽሐፍት ነው የተቀዳው ብያለሁ። ማረጓስ አልተጻፈም? አልተጻፈም። ማማለዷም አልተጻፈም፣ ከሙታን መነሳቷም አልተጻፈም፣ ማረጓም አልተጻፈም። ነገረ ማርያም እንግዲህ ይታያችሁ ከላይ እስከታች ሲፈርስ ማለት ነው። እሺ ምኑ ነው የተጻፈው ታዲያ ስለ ማርያም? ቅድም 95 በመቶ ተጽፏል ብለህ አልከኝ፣ መጽሐፍ ቅዱሳዊ ነው አልከኝ። ይኸው መጽሐፍ ቅዱስ ስንፈትሸው ከሙታን መነሳቷ አልተጻፈም በመጽሐፍ ቅዱስ። የእነ አልዓዛር ሲጻፍ ከሙታን ተነስቶ ማረጉ የጌታ ሲጻፍ የእሷ ከሙታን ተነስታ አርጋለች ብሎ የሚለው አልተጻፈ። ማማለዷ የጌታ እንደተጻፈ የእሷ ግን አልተጻፈ። የልብ አውቃ መሆኗ የእሱ ሲጻፍ የእሷ አልተጻፈ። ስለዚህ 95 በመቶ ነው ታዲያ ነገረ ማርያም ትምህርታችን ብለህ ያልከው ምኑ ላይ ነው ታዲያ? በሙሉ እኮ አልተጻፈም። ልክ ባለፈው ሙስሊሙ አልተገለጠም እንዳለው ማለት ነው። እና እንደዛ ከሆነ ኪዳነ ምሕረት ታዲያ የማርያም ከሙታን የማርያም የነገረ ማርያም ትምህርታችሁ የኦርቶዶክስ 95 በመቶ መጽሐፍ ቅዱሳዊ መሆኑን ልታሳየን አልቻልክም ማለት ነው። ልታሳየን አልቻልክም። ያው ልታሳየን አልቻልክም። ስለዚህ 95 በመቶ ሰው ሰራሽ ነው ትምህርታችሁ፣ 5 በመቶ ግን መጽሐፍ ቅዱሳዊ ነው። እና ቁጥሩን ለወደፊት ማድረግ ያለብህ ወንድሜ ኪዳነ ምሕረት የኛ ነገረ ማርያም ትምህርት 5 በመቶ መጽሐፍ ቅዱስ ላይ ያለ ይመስለኛል። እሱ ነው የሚያሳየው። 95 በመቶ ግን እኛ ራሳችን ዝም ብለን የመሰለንን ነገር እና የገመትኑን የጠረጠርኑን ነገር ነው የጻፍነው ብለህ ብትል ያስኬዳል ማለት ነው። 95 በመቶማ መጽሐፍ ቅዱሳዊ ከሆነ የኦርቶዶክስ ነገረ ማርያም ትምህርት በእውነት ሰማይ ከምድር ጋር ታርቋል ማለት ነው። ጌታ ሊመጣ ቀርቧል ማለት ነው። ነገና ተነገ ወዲያ ይመጣል የእሱ ጋር ማለት ነው። ምን አለ መሰለህ፣ አሁን ዋና ቃል በቃል ከመጽሐፍ ቅዱስ አለ ማለት ሳይሆን ለምሳሌ ከሌላው የነገረ ማርያም ከሌላው መጽሐፍ ተቀድቶ ነገር ግን አባቱን መጽሐፍ ቅዱስን የሚመስል ከሆነ
መጽሐፍ ቅዱሳዊ ይዘት አለው ማለት ነው እንጂ ቀጥታ ቃል በቃል ከመጽሐፍ ቅዱስ ተጻፈ ወይም አልተጻፈም የሚለውን ከያዝነውማ ልክ ነህ። ግን ያ ነገረ ማርያም የተቀዳበት መጽሐፍ ቅዱሳዊ ይዘት አለው የለም አይደል? ታዲያ የለም አይደል? ታዲያ የለም ቃል በቃል መካል አሁን የድንግል ማርያም ከመሞት እና ከሞት መነሳት እንዳልኩ አልተዘገበም በመጽሐፍ ቅዱስ። ቃል በቃል ብቻ አላልኩም ኪዳነ ምሕረት። ይህም ቃል በቃል ብቻ ሳይሆን እንደው በድንግዝግዝ በተምሳሌት በቀኔ እንደው የተጻፈ ነገር ካለ እንደው በድንግዝግዝ እንኳን ልናየው የምንችለው ነገር እንኳን ካለ የግድ ቃል በቃል አምጣ ብዬ አልልህም። እንደዛ የተጻፈ የለም። በምሳሌነት በተምሳሌት በትንቢት በቀኔ የተነገረ ካለ እንኳን እሱን ልታሳየን ይገባ ነበር። ግን የለም ማለት ነው። የለም ማለት ነው። ለምሳሌ ማርያም ቤዛዊተ ኩሉ ዓለም ብላችሁ ትላላችሁ። መጽሐፍ ቅዱሳዊ ነው ብለን ስንል ምን እንደምትሉት መልስህ የማርያም ቤዛዊተ ኩሉ ዓለምነት መጽሐፍ ቅዱሳዊ ነው? ኪዳነ ምሕረት አንዱ ነገረ ማርያም ትምህርት ማለት ነው። የዓለም ቤዛ ናት ማርያም። ቅድስት ድንግል ማርያም የዓለም ቤዛ የምትባለው እሷ በመሞት ወይም ደግሞ ለሌሎች በማፍሰስ ምናምን አይደለም። ናት ወይ ነው ያልኩት። ናት አይደለችም። ለድንግል ማርያም ቤዛዊተ ኩሉ ስትባል ጌታችን ኢየሱስ ክርስቶስን በመውለድ ኦኬ፣ በመውለድ እሱ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ በመውለዷ የክርስቶስ እናቱ በመሆኗ ቤዛ ተብላለች ብሎ የሚለው መጽሐፍ ቅዱሳዊ ነው። እሱማ ቃል በቃል የለም እኮ እየነገርኩህ ነው። የለም። ስለዚህ መጽሐፍ ቅዱሳዊ አይደለማ ታዲያ። መጽሐፍ ቅዱሳዊ አይደለማ ታዲያ። ኪዳነ ምሕረትዬ አየህ፣ ቃል በቃልም አይደለም በድንግዝግዝም ቢሆን የለም። ነገረ ማርያም ትምህርት ቤዛ ብላችሁ ያላችኋት መጽሐፍ ቅዱሳዊ አይደለም፣ ቃል በቃልም የተጻፈ የለም። ታዲያ ቤዛ የታላችኋት ለምንድን ነው ተብሎ ሲባል እናቱ ስለሆነች ነው ብላችሁ አላችሁ። እናቱ ስለሆነች እናቱ መሆኗን እናውቃለን። እናቱ ስለሆነች ቤዛ ተብላ ተጠርታለች ወይ? የለም። በግልጥ እንደዚህ በግልጽ የተጻፈ ቃል በቃል የተጻፈ ብቻ አይደለም፣ በድንግዝግዝም የተጻፈ የለም። እናቱ መሆኗን በግልጽ ተጽፏል። መጽሐፍ ቅዱስ የጌታችን እናት መሆኗን ማርያምን የአዲስ ኪዳን ሐዋርያት ብዕራቸውን አንስተው ጽፈዋል፣ በመንፈስ ቅዱስ ተነድተው ማለት ነው። ምንም ሳይሰቀጠጡ እናቱ ብለው አድምቀው ጽፈውታል። ደጋግሞ ከተጻፉት ሐዋርያቱ ከጻፉት አንዱ እናቱ መሆኗን ደጋግመው ጽፈዋል። ኦኬ፣ ይሄንን የጻፉትን ያህል አማላጅ መሆኗን ግን አልጻፉም። ቤዛዊተ ኩሉ ዓለም መሆኗን ግን አልጻፉም። እንደዛ የለም። በድንግዝግዝም እንኳን የተጻፈ የለም። አይደለም በግልጽ ማለት ነው። እሺ፣ የዓለም ቤዛ መሆኗ ግን በእናትነት ነው ስለወለደችው ነው ብለህ አልከኝ። መጽሐፍ ቅዱስ ያለው የለም። ግን ኦርቶዶክስ እናቱ ስለሆነች አይደለም ቤዛዊተ ኩሉ ዓለም የተባለችው ለኃጢአተኞች ስለሞተች ነው ብላ ትላለች። ይሄንን ስታምናለህ ኪዳነ ምሕረት? ይሄን አላምንም። ይሄን አልቀበለውም። ያውም ነገረ ማርያም ትምህርት ነው ለኃጢአተኞች ሞታለች ብሎ የሚለው። ለኃጢአተኞች የሞተ ኢየሱስ ክርስቶስ ብቻ ነው። ማርያምም ሞታለች በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት። ነገረ ማርያም ትምህርት መጽሐፉ ላሳይ ይችላለሁ። የጳጳሳቱንም ብፁዓነ ሊቃነ ጳጳሳት ሲሰብኩ አሳያለሁ፣ ቪዲዮ ማለት ነው። ይሄ አስተምሮ የስህተት አስተምሮ ነው። አሁን ከ12ኛው ክፍለ ዘመን ጀምሮ የመጣ ስሁት አስተምሮ ነው እንጂ ትክክለኛ ኦርቶዶክስ ቤተክርስቲያን እንደዚህ ብላ አታስተምረው። ትክክለኛ ኦርቶዶክስ ናት እንጂ ጻፈችው። ነገረ ማርያም መጽሐፍ የቤተክርስቲያኒቱ አይደለም እንዴ? ብፁዓነ ሊቃነ ጳጳሳት የኦርቶዶክስ አገልጋይ አይደሉ እንዴ? እሱን እኮ ነው ቅድም የነገርኩህ። ብዙ ቅጂዎች አሉ። ብዙ ቅጂዎች ሲዘጋጁ ስሁት አስተምሮዎች ይገባሉ ብያለሁ። ማን ያስገባው እኮ? እሱንማ በቤተክርስቲያን ውስጥ ያሉ አስተማሪዎች ነን የሚሉ ብዙ መጽሐፍትን የሚያዘጋጁ ሰዎች ናቸው። በፍጹም አባ ጊዮርጊስ ዘጋስጫ የኑፋቄ አስተማሪ ነው በኦርቶዶክስ። ዳግማዊ ቄርሎስ ነው በላይ ያለችው ቤተክርስቲያኒቱ። አባ ጊዮርጊስ ዘጋስጫ ኑፋቄ አስተማሪ ነው፣ ኑፋቄ አሾልኮ ያገባብን ነው ብለህ ትላለህ አንተ። ቤተክርስቲያኒቱ ዳግማዊ ቄርሎስ ነው በላይ ያለችው። ምንም እንኳ ቅዱስ ኤፍሬምም ይሁን አባ ጊዮርጊስ ዘጋስጫ ቢጽፉትም ድንግል ማርያም ለኃጢአተኞች ሞታለች የሚለውን ትምህርት እኔ አልቀበለው። ስለዚህ አባ ጊዮርጊስ ዘጋስጫ ነው የጻፈው። አየህ፣ አባ ጊዮርጊስ ዘጋስጫ ከህሊናው አንቅቶ ነው፣ ከሰይጣን ሰምቶ ነው፣ ከመንፈስ ቅዱስ ሰምቶ ነው የጻፈው። እሱ ነው
ስለዚህ ቤተክርስቲያኒቱ ዳግማዊ ቄርሎስ ብላ የምትለው አባትን የጻፈው ማለት ነው። ምን ብሎ ነፍሳተ ወልድኪ ሶባ አርአየኪ በእሳተ ኩነኔ ዘሐሙ ብሎ ማለት ነው። ምን እናድርገው? ይህንን ካህናቱ ከላይ እስከታች ሲያዜሙት ያድራሉ። ሰላም ሕማማት ላይ አለ። አያው ችግሩ ሌሎች አስገብተውብን ነው ብላችሁ የምትሉትን እንዴ የራሳችሁ መምህራን ናቸው ያስገቡት። የራሳችሁ አባቶች ብላችሁ የምትሏቸው ሰዎች ናቸው ያስገቡት። ይሄንን ልሙትላቸው ብላ ሞተችላቸው ብሎ ያለው ሰላም ሕማማት ላይ ነው። አባ ጊዮርጊስ ዘጋስጫ ማለት ነው። አየው ግደለኝ ለኃጢአተኞች ልሙትላቸው ብላ አለች ይላል። ለኃጢአተኞች ለኃጢአታቸው ልሙትላቸው ብላ አለች ብሎ ተጽፏል ማለት ነው። ማን ይሄንን የጻፈው? የቤተ ክርስቲያኒቱ አንቱ የተባለ ጉምቱ የተባለ ዳግማዊ ቄርሎስ እያለች ምንድነው ምንድነው የቁልምጫ ስም ያወጣችለት የወሎ ሰውዬ ነው የጻፈው። ስለዚህ ለኃጢአተኞች ሞታለች ብሎ የሚለውን አንድ መምህር አይደለም የተናገረው፣ በቤተ ክርስቲያኒቱ መጽሐፍ ተጽፎ የተገኘ ነው። ስለዚህ ይሄ ሳው መጽሐፍ ቅዱሳዊ አይደለም። ማማለዷ መጽሐፍ ቅዱሳዊ አይደለም። ቅድም እንዳልኩ ነገረ ማርያም ትምህርትን ይሄን ሁሉ ያካተተ ነው። ከዛ ወደ ወንድሞች ተሰጣቸዋለሁ ስለመጡ ማማለዷ መጽሐፍ ቅዱሳዊ አይደለም። ምንም ሊገናኝ አልቻለም ከዮሐንስ ወንጌል መጽሐፍ ምዕራፍ 2 ጋር ካገናኘው ጋር ልታገናኘው ከፈለከው ጋር የለም። መሞቷና ማነው ከሙታን መነሳቷና ማረጓን መጽሐፍ ቅዱሳዊ አይደለም። የለም መጽሐፍ ቅዱስ ምንም አይነት በግልጽ አይደለም በድንግዝ ጊዜ የተጻፈ የለም። ቤዛ መሆኗን የተጻፈ የለም። በሁሉ ቦታ ትገኛለች ብሎ የሚለውን ቅድም አለ ብለኸኛል። እሱን ታሳየኝና ከዛ እንቀጥላለን። እንደዚሁም ለኃጢአተኞች ሞታለች ብሎ የሚል መጽሐፍ ቅዱስ ላይ የለም። ቤዛ የተባለችው ክርስቶስን ስለወለደች ነው አልከኝ እንጂ አንተ ቤተክርስቲያኒቱ ግን አይ ክርስቶስን ስለወለደች አይደለም፣ ለ9999 ነፍሳት ተኮንነው ገሃነመ እሳት ሲወርዱ አሳይቷት ልሙትላቸው ብላ ስትለው ሙችላቸው ብሎ አላት ይላል። ኦኬ አንቺም ለነዚህ ኃጢአተኞች በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ። ይህን ከማለቱ በፊት ግን ይላል ሕማማተ መስቀል፣ ይህን ከማለቱ በፊት ግን እኔ ደቂቀ አዳምን ያዳንኩት ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ አይደለምን? አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ ብሎ አላት። ስለዚህም ውህብት ስውጥት ብለው አላት። ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዘሐሙ ብሎ እንዳለ አባ ጊዮርጊስ ብላ ዋቤ ጠቅሰውልናል። መጽሐፍ ቅዱሳዊ ነው አይደለም። ነገረ ማርያም ትምህርት ከላይ እስከታች በኦርቶዶክስ እንደጻፍኩት ነው። ላይጠራ የቆሸሸ ትምህርት ማለት ነው። እንደ ሽንፍላ ቢታጠብ መጽሐፍቶቹ ቢገለጡ እያንዳንዱ መጽሐፍት ቢወጣ በነገረ ማርያም ስም በማርያም ስም የተጻፈ ቅዳሴ ማርያም፣ ድርሳነ ማርያም፣ ውዳሴ ማርያም፣ ለሃ ማርያም፣ ታምረ ማርያም በማርያም ስም የተጻፉ መጽሐፍቶች፣ የትርጓሜ መጽሐፍቶች ያሬድ ጻፋቸው የተባለው ከመዝሙራት መጽሐፍት ሁሉ ጀምሮ በሙሉ ሲታጠቡ ቢውሉ ሊጠሩ የማይችሉ እኔ በጥሩ ሽንፍላ የመሰልኩት ማለት ሽንፍላ እንኳን ብዙ ውሃ ካፈሰስክበት በጥንቃቄ ካነበብከው ይጠራል። ብዙ ውሃ ሊፈጅብህ ይችላል እንጂ ይጠራል። ይሄን ግን ላይጠራ የቆሸሸ ብያልኩት ለምንድን ነው? እናጥራው እንኳን ብለን ስንናገር እንደዚህ በመረጃ እንኳን መጽሐፍ ቅዱሳዊ ነው ብለኝ ከዛ መጽሐፍ ቅዱሳዊ ያለ መሆኑን በየመደደ መሆኑን ጠየቅኩ። ከዛስ አብራራው ብዬ ስል ግን የለም ታማልዳለች አልከኝ። ከዛ ሄድን ገሊላ ቃና ሰርግ ቤት ዶኪማስ ቤት ዋዳ ጎርጓዳ ገባን። እመቤቴ ነግራቸው ጭንቋቸውን አይታ ተረታ ልብ አዋቂ ስለሆነች ምናምን ነገር የተባለውን ሁሉ በሙሉ መጽሐፍ ቅዱሳዊ አይደለም፣ ፈረሰ ማለት ነው። እና እያንዳንዱ ትምህርት ከላይ እስከታች ነገረ ማርያም ትምህርት በኦርቶዶክስ እኔ ህሊና እንዳለ ሰው እግዚአብሔር እንደሚፈራ ሰው 5% ምናልባት ይገኝ ይሆናል መጽሐፍ ቅዱሳዊ ሆኖ ማለት ነው። የኦርቶዶክስ 95% ግን የኦርቶዶክስ ነገረ ማርያም ትምህርት የቆሸሸውም ለዚህ ነው። የቆሸሸ ብያልኩ
የቆሸ ብዬ ያልኩትም ለዚህ ነው። ታጥቦ አይጠራም እና ለምሳሌ ወንድምነት በኋላ ላይ ያሳይ እነ ሜላና ቢሲም ስለመጡ ለእነሱ ልስጣቸው። መምህር በረከት ኤርሚ አንዴ ጠብቁኝማ፣ አንዴ ተፈልጌ ነው መለስ። ችግር የለም አውራና ና። እሺ ችግር የለም እንዳታስወርዱት ወገኖች። የኦርቶዶክስ ነገረ ማርያም ትምህርቷ ከላይ እስከታች ወንድሞች እናቶች በጥንቃቄ ካየኑ ከላይ እስከታች በመርዝ የተለወሰ ማር የሚመስል መንፈሳዊ ነገር የሚመስል ከእግዚአብሔር ቃል የወጣ የሚመስል ግን አይደለ አምጦ አስረጅ ብላችሁ ብትሏቸው መጽሐፍ ቅዱሳዊ ማስረጃ ምንም ሊያቀርቡለት የሚችሉት መረጃ በሌለበት ነገረ ማርያም ትምህርታቸው እንደዚህ ከላይ እስከታች የተበላሸ ነው ማለት ነው። እንደ አንዳንዱን እንኳን ብለህ እንደምትለው እንደዛ እንደምትወስደው እንኳን እስኪ በጥንቃቄ ነውና ይሄኛው ነገር ምናምን ብለህ እንኳን የምትለው ነገር የለም። ለዚህ ነው አሁን ሰው ቢመጣ እንገልጥ ነበር መረጃውን እገልጥ ነበር በቃ አቁም በቃ አቁም ብለህ እስክትለኝ ድረስ ከአንደኛው መጽሐፍት ወደ ሌላኛው መጽሐፍት ከሌላኛው መጽሐፍት ወደ ሌላኛው መጽሐፍት በግዕዝ በአማርኛ በገጽ በምዕራፍ በቁጥር ስቶፕ አቁም ኤርሚያስ በቃ ይብቃ አቁም መጽሐፍት እንደዚህ አትገላልጥ በላችሁ እስክትሉ ድረስ በመደዳ ነበር መገልጥ። በመደዳ 2 መጽሐፍ 3 መጽሐፍ ገልጫ አይደለም አቆመው 4 5 6 10 መጽሐፍ ጠቅሻ አይደለም አቆመው። የጻፋችሁት እናንተ የጻፋችሁት ካላለቀ እኛም ደግሞ ማንበቡን እግዚአብሔር ጸጋ አብዝቶልን አንብበነዋል። ላይጠራ የቆሸሸ ነው። እርስ በርሱ የሚላተም ከመጽሐፍ ቅዱስ የሚጣላ ትምህርት ነው ብለን የምንለው። ጸጋ ይብዛላችሁ። ቢሲ እንኳን ደህና መጣ የምትለው ሀሳብ ካለ ማለት ትችላላችሁ። ታንኪ ዩ የሚ ወንድሜ እግዚአብሔር ይባርክህ። የተጠራ ነው እውነቱን መግለጥ ነው እና ትክክል ብለሃል። ይሄ ታጥቦ እንደ ሽንፍላ ሊጠራ ያልቻለ ነገር በተለይ ደግሞ በዚህ ዘመን በኤአይ ኢሉሚኔት በሚያደርግበት ዘመን አሁንም እንደዚህ አይነት ነገር መዳከራችን በእውነት የሚያሳዝን ነገር ነው። ግን የሁልጊዜ የምትደክምበት ነገር ነው። እውነት የሆነ ነገር በማስረጃ እየተገለጠ የምንናገረው ነው። ግን ይህንን ሁሉ የምናደርግበት ምክንያት የዚህ ሁሉ ፋይዳው ምንድን ነው የሚባል ሰው ወደ ብርሃን እንዲመጣ እውነትም እንዲገባው ነው። ግን እውነት ምንድን ነው? እውነትስ ምን ያደርጋል የሚለው ነገር ደግሞ ወሳኝ ነገር ነው። ምክንያቱም ህይወታችን የሚቀየረው ብርሃን የሚበራልን ክርስቶስ ማን እንደሆነ ታውቁ ዘንድ ተብሎ እንደተጻፈ ክርስቶስ የእግዚአብሔር ሚስጥር ስለሆነ እሱንም እንድናውቀው እሱንም ወደ ማወቅ ሙላት እንድንደርስ ስለተባለም የወንጌል መካከለኛ ክርስቶስ ነው። ክርስቶስ ከተሸፈነ ችግር አለ። እነዚህ ነገሮች ደግሞ እንደ ድሪቶ ተደርበው አንተ እንዳልከው ታጥቦ እንደ ሊጥ ቶሎ እንደማይጠራ ሽንፍላ ክርስቶስ ተሸፍኗል። የለም ግን አላልንም። ብዙዎቻችን ከዛ ስለመጣን ግን የኔ ፐርስፔክቲቭ ምንድነው ይህ ነገር በጣም አደገኛ የሚያደርገው ታስታውስን ዕብራውያን ጌታ የመጣ ጊዜ ብዙዎቹ ክርስቶስን አላወቁትም ነበር። ለምን ቢባል ከልባቸው ሸፍጥ እየተነሳ ነው እንጂ መጽሐፍን ስላላነበቡ አልነበረም። ጌታ ምን ብሎ ወቀሳቸው? እናንተ መጽሐፍን ትመረምራላችሁ አላቸው፣ ግን ሞቲቫችሁ እውነተኛ ስላልሆነ ነው እኮ አይደለ? አላወቃችሁ ማን እንደሆንኩ አለ። ምክንያቱም የፈሪሳውያን ሰዱቃውያን ጻፎች ያውቃሉ እኮ እንዲሁም በቲዎሎጂ እኮ ሁሉ ይከራከሩ ነበር። አንዱ በትንሣኤ ያምናል፣ አንደኛው አያምንም። ኢየሱስ ላይ ግን ተባበሩ፣ እውነት ላይ ግን ተባበሩ፣ ሸፍጥ ሲሆን ግን ተባበሩ። የዕብራውያን የጂዎች ትልቁ ችግራቸው ምንድን ነበረ? ሃይማኖታቸውን ከሀገራቸው ከአይዴንቲቲ ጋር የሚያደርጉት አሸንክታብ ባህላቸው ከጥቁር አዝሙድ ለአስራት የሚያወጡ ወገኞች ነበሩ። ክርስቶስን ግን አላወቁትም ነበር። ምክንያቱም ያ ነገራቸው አሕዛብን እንኳን ጴጥሮስ እስኪጥላ ድረስ ፎልስ አይዴንቲቲ ውስጥ ገብተው ነበር። ሃይማኖት ከባህል ከማንነት ጋር ሲተሳሰር ያሳውራል። አንድ ሰው መቁረጥ አለበት። እውነት ክርስቶስን ላውቅ ሲል እኛ ቤተሰቦቻችን ምናምናችን እውነት ሲገባን እኮ ተለይተናል።
ከቤተሰቦቻችን ያስወረሱንን ኦርቶዶክስነት በልጅ ያየነው ቤተክርስቲያን ውስጥ ገብተን የምናውቀው ያ አትሞስፈር ሳንወደው ቀርቶ አይደለም። አርክቴክቱ ሳይናፍቀን ነገር አይደለም። ግን የገባን እውነት ስለነበር ነው ነፃ የሚያወጣው። እውነትንም ታውቃላችሁ፣ አሁን እውነትም አርነት ያወጣችኋል። እነ እስራኤላውያን የተሰናከሉበት ኢየሱስ ክርስቶስ በተገለጠ ጊዜ እንዳያውቁት ከዛ ውስጥ አንድ ሰው ነበር አይደለ? በመጨረሻው እድሜ ላይ የእስራኤልን ማዳን አሳይተኛልና ብሎ ኢየሱስን በእጁ ይዞት አይደለ? ቤተ መቅደስ ውስጥ አሰናብተኛል። አንዳንድ ሰዎች እንደ ሳሙኤል እውነተኛውን ኢየሱስ የሚጠብቁ አሉ፣ እሱን ማየት የሚናፍቁ አሉ። አንዳንዶች ግን ወግን የሚጠብቁ አሉ። አንዳንዶች ገፍተው ወጥተው በሌሊት ሄደው ኢየሱስን ማነህ ምንድነህ ብለው ስለ እውነት ይጠይቃሉ። አንዳንዶች መጥተው ኮስሽን ያደርጉታል። አንተ ከዛ ከሆንክ ለምን የሴሎሙ ግንብ ፈረሰባቸው? ለምን እግዚአብሔር የት ሆኖ ነው ብለው ይጠይቃሉ። እውነትን የሚፈልጉ ሰዎች። ማርያም ራሷ ምን አለች? እውነት ማርያምን የምትወዱ ከሆነ አንድ ነገር ካፏ ወጥቷል፣ የሚሏችሁን አድርጉ። እስቲ እውነት ማርያምን የምትወዱ ከሆነ አንድ የተናገረች ካፏ የወጣ በቃ በመጽሐፍ ቅዱስም የተጻፈው እሱም ብታደርጉ ጌታ ይበራላችኋል። አንዲት አብራኝ የተጠመቀች ልጅ ስትመሰክርልን የዓመቱን ማርያም በትልቅ ድግስ ነበረ የምታከብረው። ባለሀብት ነበረች እና ስትመሰክርልን የዛን ጊዜ ቻሌንጅ የተደረገችው በዚህ ቃል ነበር። ስለ ማርያም አንገቴን እሰጣለሁ ትል ነበር። አንቺ ማርያም ከወደድሻት እስቲ አንድ ነገር አድርጊ፣ ማርያም ያለችውን አንድ ነገር አድርጊ፣ እሱ የሚላችሁን አድርጎ ብላ ቻሌንጅ ያደረገቻት። ያንን ቻሌንጅ ተቀብላ ኢየሱስ የተናገረውን ቃል ሁሉ ማንበብ ጀመረች። ጌታም ገባት። የአማኑኤል ህብረትን ታውቀዋል ኤርሚ? ዳንኤል አለማየሁ ሲመሰክር ምን ሲል ሰማሁት? እንደ ፔንቴ ብቻ ነው እንደ ባይብል የሚያጠናው እኛ የምናጥና ብለው ባይብል ስተዲ ሲጀምሩ የቃሉ ብርሃን በራላቸው። ሌላ አደለ እውነት ገባቸው። በእውነት እናንተ የዓለም ብርሃን ናችሁ የሚለው ኢየሱስ ሲገባን ነው። ኢትዮጵያ ውስጥም እኛ ከአገር ፍቅር ጋር ከባንዲራ ጋር ከማንነት ጋር የተያያዘው ነገር አስሮ ይዞናል። የማርያም ታምረ ማርያምን ያለመቀበል አይዴንቲቲን ማጣት፣ ለፈረንጅ መገዛት ምናምን ይመስላል። አይደለም። ከወገን ከቋንቋ በመካከል የነበረውን የጥል ግድግዳ አፍርሶ ከመካከላቸው አንድን ሰው ይዘራ ዘንድ ተብሎ በኤፌሶን ላይ እንደተጻፈው እግዚአብሔር አይሁድ የለም፣ እስኩስቲስ የለም፣ ሴት የለም፣ ወንድ የለም ብሎ ከሁሉ ከነገድ ከቋንቋ ከዘር ሁሉ መርጦ አንድ ሰውን ሰርቷል። በክርስቶስ አንድ አድርጎናል። ወደዛ ህብረት ግቡ ነው የምንለው። ሌላው በጠቅላላ ሰከንደሪ ነው። መጀመሪያ ኢየሱስ ሳይበራ ቤዛነትን በሱ ሳናገኝ አይሆንም። ስለዚህ ይሄ እንደ ጅዎቹ እንደታሰሩበት ከማንነት ጋር ከአይዴንቲቲ ጋር ከኢትዮጵያዊነት ጋር ከባንዲራ ጋር ካያያዛችሁት ኦርቶዶክስነትን ክርስቶስን አላወቃችሁትም። ፈሪሳውያን አይሁዶች እንደተሰናከሉ ትሰናከሉበታላችሁ። አንድ ነገር ልበልና ልጨርስ ኤርሚዬ። በጣም የሚገርመው እኔ ኮሌጅ እያለሁ ዌስተርን ሲቪላይዜሽንን ክላስ ወስጄ ነበር እና በእውነት የወንጌል ሲበራልህ ይሄ የምታየው ኢንላይትመንት ዩኒቨርሲቲዎች፣ ዩኒቨርሲቲ ኦፍ ኦክስፎርድ፣ ዩኒቨርሲቲ ኦፍ ፓሪስ፣ የል ዩኒቨርሲቲ ሁሉ የተጀመረው ሆስፒታል የተጀመረው ስልጣኔ እመርታ ያገኘው በክርስትና ነው። ያለ ዌስተርን ሲቪላይዜሽን ስልጣኔ፣ ያለ ክርስትና ዌስተርን ሲቪላይዜሽን የለም። የአሜሪካን ኮንስቲቱሽን የተጻፈው በመጽሐፍ ቅዱስ ነው። የፕሬዚደንሻሉ እንትኑ ራሱ ስልጣኑ የተዋቀረው በመጽሐፍ ቅዱስ እውነት ነው። የኮሚኒስት ኢስት ሰው ናቹራል አኒማል ነው፣ ሶሻል አኒማል ነው ሲል እነሱ ግን እዚህ ነው ሰው በፍጥረቱ ክፉ ነው የሚለውን ቃል ወስዶ ሰው ክፉ ነው፣ የአዳም ኃጢአት አለበት፣ ሊታመን አይችልም ብለው ቼክን ባላንስ ያስፈልገዋል ብለው ጁዲሻሪ የፕሬዚዳንትና የሴኔት ለሶስት ተከፍሎ ፕሬዚዳንቱ አብሶሉት የሆነ ፓወር እንዳይኖረው፣ ምክንያቱም ኢቨን ምን ይባላል ፓወር ኮራፕት ያደርጋል፣ አብሶሉት ፓወር ደግሞ አብሶሉትሊ ኮራፕት ያደርጋል ተብሎ የመጽሐፍ ቅዱስ እውነት ኤቲክስ ብትመለከት ሎ የተጻፈው
ኮንስቲቱሽኑ የተጻፈው የመጽሐፍ ቅዱስ ተገልጦ ነው። እኛ አስቀድመን ከሁሉ ቀድመን የተቀበልን የበራልን ምን ሆነን ነው ብለን መጠየቅ የአንድ ኢትዮጵያዊ ነኝ የሚስል ጥያቄው ነው። ወንጌል ነፃ የሚያወጣ ከሆነ ዌስተርን ሲቪላይዜሽንን ካመጣ እኛ ጋር ምን ሆኖ ነው ብለህ የማትጠይቅ ትውልድ ዘራፍ የምትል በከንቱ እውነት አልበራልህም። እሱን የጠየቅ ጊዜ በምን እንደተሸፈነ የገባህ ጊዜ የክርስቶስ የወንጌሉ ኃይል እንደተጭበረበረ በገባህ ጊዜ የዛን ጊዜ ነፃ ትወጣለህ። የዛን ጊዜ ይበራልሃል። የል ዩኒቨርሲቲ ውስጥ ምን ተብሎ ጽፏል? ቴዎሎጂ ዘ ኩዊን ኦፍ ሳይንስ ፊሎሶፊ ዘ ሃንድ ሜድን ይላል። ቴዎሎጂ የሳይንስ ቁንጮ ናት ሁላ ተብሎ ዓለምን የቀየረ ኃይል ያለው ነው። በእጃችን የተሰጠን የራሳችንን ህይወት ብቻ ሳይሆን መንግስትን፣ ትውልድን መቀየር የሚችል ነው። ምን ሆነናል ብለህ የማትጠይቅ ከሆነ የምትጋደለው ለሮንግ ለሆነ ከሆነ ግን ከንቱ ነው። ኤርሚዚ ወጥቶ ታምረ ማርያም ምናምን የሚለው ክርስቶስን ምንድን ነው የሚለው? መስቀሉ በፊታችሁ ተስሎ ነበር ማን አዚም አደረገባችሁ እንደተባለ አዚም የሆኑትን ነገር ሊያነሳላችሁ ነው እየደከመ ያለው። ምን ቸግሮት ነው ዝም ማለት ይችላል? ይህን ሁሉ ሼልፉ ላይ የሰበሰበው መጽሐፍ ለምንድን ነው? He's trying to show you the truth and the truth shall set you free። ሌላ ምንም ፐርሰናል ቨንዴታ የለበትም። ስለዚህ ከእሱ ጋር ልንቆም የሚገባው ለዚህ ነው። እውነት እንዲበራ ትውልዳችን አትሊስት የእኛ ትውልድ ቢሆን የሚቀጥለው ትውልድ እንዲድን ክርስቶስ እንዲበራ በምድራችን ላይ ይሄ ዝባዝንኬ የሆነ ድሪቶ የሆነ ነገር እንዲነሳ ወንድሞቻችን አይናቸው እንዲበራ ነው። አመሰግናለሁ ኤርሚዬ። እንጂ ወንድምነት ያው በቃ የዋናው ትጋታችን ሁሌ እንደምነግራችሁ ምንድነው አቺቭ ልናደርግ የፈለግነው ከዚህ ውስጥ ኦኬ። የቤተክርስቲያኒቱን መጽሐፍቶች በዚህ ነው ያልክ እህል ተበልተው አይነበቡም ካላቸው ቅድስናና ካላቸው ደረጃ የተነሳ እህል ሳይበሉ ነው የሚነበቡት ብላ ቤተክርስቲያኒቱ መመሪያ ሰጥታ እኛም በዛው ዓለም ውስጥ በነበርንበት ሳለ እህል ሳንበላ እናነባቸው የነበሩ መጽሐፍቶች አሁን እህል እየበላን የሚሆን እህል ሳንበላ በደንብ በእርጋታ ስናነባቸው ሰማዩ ከምድር እንደሚርቅ አይነት ከመንፈሳዊ ዓለም የራቀ ወደ ክርስቶስ የሚያስጠጉ ሳይሆኑ እንደውም ከክርስቶስ የሚያርቁ በክርስቶስ እንድንታመን ሳይሆን እንደውም በእነሱ እንድንታመን የሚያደርግ በሰዎቹ በግለሰቦቹ ብቻ ሳይሆን በተቀበሩበት መቃብር በረገጡት አፈር እንድንታመን አጽማቸውን እንድንዳስስ ዳሰንም መንግስተ ሰማያት እኛና የኛ የሆነ ዘር ትውልድ ጭምር እስከ 10 ትውልድ እስከ 20 ትውልድ ድረስ ሁሉ ጭምር እንደሚምርላቸው ቃል ኪዳን ገባላቸው ብሎ የሚል ወንድሞቼ ከመንፈሳዊ ዓለም የተፋታ ዕውቀትን ጽፈው ተገኝተዋል ማለት ነው። መጽሐፍቶቹ አነበብን ኑና ያነበብነውን መጽሐፍ እንጠይቃችሁ። እናንተ ዕለት ዕለት ታነቧቸዋላችሁ፣ እኛ ግን አንድ አንብበናቸዋል። ተጠየቁ ብለን ስንላቸው አይጠየቁም። ወገኖች አይጠየቁም። ኦርቶዶክሳውያን አንድ ወላጅ በወለደው ልጁ እንደሚያፍር ኦርቶዶክሳውያን በራሳቸው መጽሐፍቶች ነው እያፈሩ ያሉት። ለምን በራሳችሁ መጽሐፍ ታፍራላችሁ? እነዚህ መጽሐፍቶችን አጋንንትን ለማባረር ትደግሟቸዋላችሁ። ከዛ መንፈሳዊ ሰው ከተባለው ሰው ከገድሉ ትሩፋት በረከት ለመካፈል ትደግሟቸዋላችሁ። ለትምህርታችሁና ለሃይማኖታችሁ ማጽኛ ትደግሟቸዋላችሁ። የዘላለምን ሕይወት ለማግኘትም ትደግሟቸዋላችሁ። ልብ በሉ፣ የዘላለምን ሕይወት ለማግኘት በስጋም ፈውስን ለማግኘት ለመድኃኒትነት ማለት ነው ይተሻሿቸዋል። እነዚህን መጽሐፍቶች መተሻሸት ብቻ ሳይሆን ገድላቱን መጽሐፍቶችን እናቶችን ሁሉ ጭምር አስጎንብሰው ያሳዝሏቸዋል። አሁን በገዳማት ማለት ነው። ቪዲዮ ልናሳያችሁ እንችላለን። ገድል የማዘል አልወልድ ብለው ያሉ እናቶቻችን ይወልዳሉ ተብለው እነዚህን መጽሐፍቶች እዘሏቸው ተብለው እናቶች እየተጎነበሱ ያዝላሉ። ለምን? እነዚህ መጽሐፍቶች የያዙ እነዚህን ገድላት የተሸከሙ በጀርባቸው ልጅ ይጸንሳሉ ብለው ለልጅ መስጠት፣ ለስጋዊ በረከት፣ ለስጋዊ ፈውስ
አጋንንትን ለማባረሪያ የዘላለምን ሕይወት ለማግኘት ለሃይማኖት ማጽኛ ይጠቀሟቸዋል፣ ያነቧቸዋል። አንድ ኦርቶዶክሳዊ መጽሐፍ ቅዱስን ለአጋንንት ማባረሪያ ብሎ ሲያነብም እንዲያነብም ሲበረታታ አይተናነቅም። ድርሳነ ሚካኤል ነው የሚነበበው። እኔ ደግሞ በጣም በጣም የሚገርመኝ ከዛው ቤተ እምነት ውስጥ ወጥተን እኛ ከወጣን በኋላ እችን ቤተክርስቲያን አታውቋትም ይላሉ። ወዳጄ አንተና ዘርህ ናቸው የማታውቋት። እኔማ በደንብ ነው የማውቃት፣ በደንብ ነው የምናውቃት። ከዛ ነው የወጣ ነው። ከዛ ኦርቶዶክስ ተዋሕዶ ቤተክርስቲያንን አታውቃትም ብሎ ማለት ማላገጥ ነው በእኔ ላይ። ተናዳችሁ ካልሆነ በስተቀር አሁን አንድ ኦርቶዶክሳዊ መጥተህ ስለ ኦርቶዶክስ ለኤርሚያስ ብለህ ልትነግረኝ አትችልም። ምክንያቱስ እዛው ቤት ነው ያደግነው። ዘር ትውልዴ በሙሉ እዛው ቤት የነበረው እያንዳንዳችን ቢሲም ብጠይቀው ልክ እንደዚሁ ማለት ቅድም ሲያወራ እንደነበረ ወንድምነት ብሩኬን ብጠይቀው ልክ እንደዚሁ ማለት ነው። ስለዚህ መጽሐፍቶቻችሁ በሙሉ የሚያወሩቱ የኦርቶዶክሳውያን መንፈሳዊ ዕውቀት የሚቀዳው ከእነዚህ መጽሐፍቶች ነው። ምእመኑ የሚያውቀው እነዚህ መጽሐፍቶች ነው። ለጸሎት የሚደግማቸው እነዚህ መጽሐፍቶች ነው። ለስጋዊ ፈውስ የሚተሻሻቸው እነዚህ መጽሐፍቶች ነው። እነዚህን መጽሐፍቶች ያነበበ ያስነበበ የደጎሰ ያስደጎሰ ቆሞ ሲያነብ የሰማ የ80 ዓመት ኃጢአቱ ቁጭ ብሎ ምናምን ነገር የ40 ዓመት እየተባለ ቀልድ ማለት ነው። ታዲያ እንዴት ሰው በራሱ መጽሐፍ እንዴት ያፍራል? አንድ ወላጅ በወለደው ልጁ እንደሚያፍር ኦርቶዶክስ በጻፈችው መጽሐፍ እያፈረች ነው። አንገታቸውን በአደባባይ ላይ ደፍተው ይሄዳሉ። ለምን? እነዚህ መጽሐፍቶች ምን እንደሚሉ ይኸው አፌን ሞልቼ ነግራችኋለሁ። ምን እንደሚሉ ስላነበብኩ ኑና እንጠይቃችሁ፣ ስላነበብን ኑና እንጠይቃችሁ። ትክክል አይደሉም እነዚህ መጽሐፍቶች የቤተክርስቲያን። በእርግጥ ነገሩ ደስ የሚለው አባቶች ከላይ ሰምተውናል። ኦኬ፣ ከኛ ተቀብለው ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው። የሊቃውንት ጉባኤ ስብሰባን ጠርታ በዘመኗ ኦርቶዶክስ እንደዚህ አይነት ስብሰባ አድርጋ አታውቅም። እኛንን ቁጭ እንድትለ ያደረግናት መጽሐፍቶቿ ማለት ነው።